ማይክ ይባላል። እጅግ በጣም በሚገርማችሁ ሁኔታ ከ10 ጊዜ በላይ የሙከራ ግድያ ተደርጎበት ምንም ነገር ሳይሆን የቀረ ሰውዬ ነው። እጅግ በጣም ውስብስብ የሆነ ታሪክ ነው። ይሄ ታሪክ እንግዲህ እውነተኛ ታሪክ ነው። የወንጀል ታሪክ ቢሆንም እውነተኛ ትክክለኛ ታሪክ ነው። ጊዜው 1933 አካባቢ ነው። በአሜሪካ ኒውዮርክ ከተማ ውስጥ ነው የተወለደው ይሄ ማይክ የሚባለው ሰውዬ። እንግዲህ በጣም ብዙ ሰው የሚጠራው አይረን ማይክ ወይም ደግሞ ብረታማው ማይክ ብሎ ነው የሚጠራው። ምክንያቱ ደግሞ ይሄ ነው። ከ5 ጊዜ በላይ ሙከራ ተደርጎበታል። ከ5 ጊዜ በላይ ደግሞ እንግዲህ የግድያ ሙከራ ብቻ ሳይሆን ሞቶ የተነሳ ተብሎ ነው እንግዲህ ሲጠራ የነበረው በዛን ዓመተ ምህረት። እጅግ በጣም ውስብስብ የሆነ ነገሮችን ነው ያሳለፉ ይህ ሰውዬ። እንግዲህ ታሪኩ ሲጀምር አንድ ቶኒ የሚባል የመጠጥ ቤት ባለቤት የሆነ ጋራ ነው የሚጀምረው ይሄ ታሪክ። ምንድነው ቶኒ የሚባለው ከማይክ ጋራ በጣም ይቀራረባል። በዛን ሰዓት እንግዲህ በጣም አሜሪካም እጅግ በጣም ከባድ ሁኔታ ውስጥ በነበረችበት ሰዓት ነው። አሜሪካ 1933 ላይ ሪፈር ማድረግ ትችላላችሁ። የኢኮኖሚ ውድቀት ውስጥ ነበረች። በዛን ሰዓት እንግዲህ ቶኒና ጓደኞቹ ተሰባስቦ ተንኮል ለመስራት ያስባሉ። ይህ ተንኮል ደግሞ ተንኮል ብቻ አይደለም፣ ሰይጣናዊ ስራ ነው። እጅግ በጣም የሚገርማችሁ ነገር ሰውን ገለን ገንዘብ ማግኘት እንችላለን ወደሚለው ሀሳብ ይገባሉ። በዛን ሰዓት ነው እንግዲህ ይህንን ቶሚን በተለይ ያማክሩና ጓደኞቹ በዛን ሰዓት አንድ ሰው ይፈልጋሉ ማለት ነው። የሚፈልጉት ሰውዬ እንግዲህ ምንድነው ያሰቡት? ቤተሰብ የሌለው ምንም ወዳጅም ይሁን ምንም አይነት ቤተሰብ የሌለው ኮኔክሽን የሌለው በዛ ላይ ደግሞ በመጠጥ ስካር ውስጥ ወይም እንግዲህ እጅግ በጣም ተስፋ መቁረጥ ውስጥ ያለ አይነት ወጣት ነው የሚፈልጉት። በዛን ሰዓት እንግዲህ አጋጣሚ ሆኖ ቶኒ ያው እንደነገርኳችሁ የመጠጥ ባለቤትም ወይም ደግሞ እንግዲህ ሬስቶራንት ነገር ስላለው እዛ ውስጥ የሚመጡትን ሰዎችን መከታተል ይጀምራል። በዛን እለት ነው እንግዲህ ማይክን ወዲያውኑ ያገኙት። ማይክ እንግዲህ ምንም ሰው የለውም፣ የሚፈልገውም ሰው የለውም። በተለይ ከቤተሰቦቹ የራቀ ሰው ነው። እጅግ በጣም ተስፋ መቁረጥ ውስጥ በነበረበት ሰዓት ነው ይሄንን ማይክ ያገኙት ማለት ነው። ማይክን ሲያገኙ እነ ቶኒና ጓደኞቹ ተሰብስበው የሆነ ነገር ያስባሉ። ምንድነው ያሰቡት? ማይክን ገለን ለምን የህይወት ኢንሹራንሱን አንወስድም በሚለው እንግዲህ ሐሳብ ያመጣሉ ማለት ነው። በዛን ዕለት እንግዲህ ማይክ በጣም ሰክሮ ነበረ። ከነሱ ጋር ሲያወራ ምንም እንግዲህ እንደዚህ አይነት ነገር ያስቡብኛል ብሎ በጭራሽ አይገምትም ነበረ። እንግዲህ ቶኒና ጓደኞቹ ይህንን ሴራ በደንብ አድርጎ ፕላን አድርጎ ያወጣሉ ማለት ነው። በዛን ሰዓት እንግዲህ ቶኒ ምንድነው የሚያቀደው? የመጠጡ ባለቤት ወይም ደግሞ የሬስቶራንት ባለቤት እንደነገርኳቸው ቶኒ ይባላል። እሱ ሰውዬ ከጓደኞቹ ጋር ተሰብስቦ አንድ ሐሳብ ይመጣላቸዋል። ያም እንግዲህ ማይክን ገለን የህይወት ኢንሹራንሱን እንወስዳለን ወደሚለው ሐሳብ ይመጣሉ ማለት ነው። በዛን ዕለት ምንድነው ያቀዱት? የመጀመሪያው በሱ ስም ዝም ብሎ ኢንሹራንስ የህይወት ኢንሹራንስ የሚባል አለ። እሱም መግባት ይወስናሉ። ገንዘብም ከፍሎ ኢንሹራንስ ይገባሉ ማለት ነው። ከዛም እንግዲህ ማይክን በጣም ማስማማት አለባቸው ወይም ደግሞ ስራቸው እንዳይበላሽባቸው እንዳይነቃባቸው በደንብ አድርጎ ማይክን የሚያሳምኑበት መንገድ መፈለግ ጀመሩ። እንግዲህ እሱን ለመግደል በሌላ መንገድ መጡ ማለት ነው። በመጀመሪያ እንግዲህ ማይክ ያው ምንም ገንዘብ ስለሌለው ያው የሚጠጣውን ከሰው ከሚያገኘው ገንዘብ ስለሆነ በዛን ሰዓት ቶኒ ምን ያስባል? የመጠጡን ሙሉ ወጪ እንዲሸፍንለት ወይም ደግሞ እንደሸፈነለት አድርጎ ለማይክ ይነግረዋል ማለት ነው። ካሁን በኋላ የፈለግከው መጠጣት ትችላለህ፣ እኔ ቤት መጥተህ እንደፈለግክ መጠጣት ትችላለህ፣ 1 ሳንቲም አላስከፍልም ብሎ እንግዲህ ለማይክ ቃል ይገባለታል ማለት ነው። ማይክ በዛን ሰዓት በጣም በደስታ በደንብ መጠጣት ይጀምራል። እንግዲህ እነሱ ያሰቡት የመጀመሪያ በደንብ ጠጥቶ እንዲሞት ነው። እንግዲህ በተደጋጋሚ እየቀዱለት መጠጣት ይጀምራል ማይክ። በዛን ሰዓት እንግዲህ እየጠጣ በሄደ ቁጥር ሞር ጤነኛ የሆነ ይሄዳል ይሄ ሰውዬ። በጣም ይገረማሉ። በዛን ሰዓት የመጣላቸው አንድ ጓደኛውም የቶኒ ጓደኛ እንግዲህ ምን ይላል? ለምንድን ነው ይህንን መጠጥ ውስጥ መርዝ ማንጨምረው? ይሄ መርዝ ደግሞ በጣም ከፍተኛ የሆነ የመኪና ኬሚካል ነው። እንግዲህ ይህንን ነገር ወስዶ መጠጥ ውስጥ ይጨምራሉ ማለት ነው። እንግዲህ በጣም በሚገርማችሁ ሁኔታ ግጥም አድርጎ ይጠጣል።
መጠጣት ብቻ አይደለም እንዲደግሙለትም ጭምር ይጠይቃቸዋል ማለት ነው መጠጡን። ከዛ በኋላ እንግዲህ ማይክ እየሰከረም አይደለም፣ በዛ ላይ ደግሞ መርዝም ጠጥቶ ምንም ነገር አልሆነም ይህ ሰውዬ። ስለዚህ ያላቸው አማራጭ ሌላ አይነት መርዝ መጠቀም ነበረ። እጅግ በጣም እንግዲህ ከባድ የሆነ መርዝ፣ በተለይ በአንድ ሰከንድ ውስጥ የሚገል አይነት መርዝ ወስዶ መጠጥ ውስጥ ይጨምራሉ ማለት ነው። ማይክ ድብና አድርጎ ይጠጣል። ከዛ በኋላ ምን የሚፈጠር ይመስላችኋል? በጣም በሚገርም ሁኔታ ማይክ ቀጥ ብሎ ይነሳና ምንም ነገር እንዳልሆነ ተነስቶ ጨምሩልኝ ይሄንን መጠጥ ከበፊቱ እንዳውም በጣም ወድጀዋለሁ ስለሆነ እባካችሁን ጨምሩልኝ ብሎ ይጠይቃል ማለት ነው። እዛን ሰዓት እንግዲህ እነ ቶኒ በጣም ተደናገጡ። ይሄ ነገር እንዴት ነው? እንዴት ሰውን ሊገል ያልቻለ መድኃኒት ነው ወይም ደግሞ መርዝ ነው ብሎ እንግዲህ በጣም ይበሳጩና ሌላ ሀሳብ ያመጣሉ። በዛን ሰዓት እንግዲህ አንድ ጓደኛቸው፣ በተለይ የቶኒ ጓደኛ ደግሞ አንድ የሆነ አይዲያ ያመጣና ይህንን ብናደርግ በእርግጠኝነት ማይክ ይሞታል ብሎ ነው እንግዲህ የሚወስነው። ምንድን ነው ያደረገው? እጅግ በጣም የሚገርማችሁ ነገር ሳንዱች ነገር ብንሰራ፣ መጠጡ ኦሬዲ እየሰራ አይደለም። ስለዚህ ምግብ ሰርተን ለማይክ ሰተን ማይክ ደግሞ ያንን ምግብ ከበላ በእርግጠኝነት ይሞታል በሚለው ሀሳብ ያቀርባል። እንግዲህ ሳንዱች ነገር ይሰራል ይሄ ጓደኛቸው። ሳንዱቹም በተለይ እንግዲህ ሰርዲን አለው፣ በጣም የተበላሸ ረጅም ጊዜ የቆየ ሰርዲን ያስገባበታል። እሱ ብቻ አይደለም የተፈጨ ብርጭቆም ጭምር ይጨምርበታል። እሱን ከጨመረበት በኋላ ሁሉም ነገር በተለይ መርዛማ እንዲሆን አድርጎ አዘጋጅቶ ለማይክ ይሰጠዋል ማለት ነው። ማይክ እንግዲህ ይህንን ሳንዱች ይበላዋል። ከበላ በኋላ ከሰዓታት በኋላ ምን ይከሰታል? እጅግ በጣም በሚገርም ሁኔታ ማይክ ቀጥ ብሎ ተነስቶ ይህ ሳንዱች በጣም ተመችቶኛል፣ ምን አለ ሌላ ነገርም እንግዲህ ለሌላም ጊዜ ወደ ቤት ይዤ እንድሄድ ብሰሩልኝ ምናምን ብሎ በደንብ አድርጎ ይቀልዳል ማለት ነው። በዛን ሰዓት እንግዲህ ቶኒና ጓደኞቹ ይደናገጡና ምንድነው ይሄ ነገር ብሎ በጣም ውስጣቸው ይረበሻል ማለት ነው። በሌላ ቀን እንደዚህ አይነት ሙከራ እናደርጋለን፣ ለጊዜው ዛሬ የሞተልን አይደለም በማለት እንግዲህ ወደ መጣበት ይሸኙታል ማለት ነው። በሁለተኛው ቀን እንግዲህ ያሰቡት የመኪና ግጭት ነው። የመኪና ግጭት ማለት እንግዲህ ይህንን ሰውዬ ማይክን ልክ አስፓልት ሲሻገር በመኪና ሊገጩት ወሰኑ ማለት ነው። በዛን ሰዓት እንግዲህ ከጓደኞቹ ጋር ቶኒ በደንብ ከተመካከረ በኋላ እንግዲህ ይህንን ሀሳብ በደንብ አድርጎ ወስኖ ሊያደርጉት ይዘጋጃሉ ማለት ነው። ማይክ እንግዲህ እንዳጋጣሚ ሁሌ 11 ሰዓት እንግዲህ ወደ ቶኒ ሬስቶራንት ይመጣል። ስለዚህ ጠብቀው 11 ሰዓት ሊሆን አካባቢ መኪና አዘጋጅቶ አስፓልት ላይ ቆሞ ይጠብቁታል ማለት ነው። በዛን ሰዓት እንግዲህ ወደ ቶኒ ሬስቶራንት እየተሻገረበት ባለበት ሰዓት ላይ አንድ ጓደኛቸው እጅግ በጣም በፍጥነት እንግዲህ መኪና እየነዳ ፍጥነቱ እንግዲህ 100 ኪሎ ሜትር ፐር ሃወር ነው። በዛን ሰዓት በተለይ ሰው አይደለም ነፍሱንም ጭምር አታገኙትም ከተገጨ። እንግዲህ በዛን ሰዓት ማይክን ይገጩታል ማለት ነው። ማይክ አየር ላይ ይንሳፈፍና በስተመጨረሻ ይወድቃል። ከዛ ከወደቀበት ቦታ ሲነሳ ራሱን አስፋልት ላይ አግኝቷል። ማይክ እንግዲህ ምንድን ነው የተፈጠረው? ምንም የሚያውቀው ነገር የለም። ወዲያውኑ ፌንት ይበላና በቃ ሞተ ተባለ። ከዛ በኋላ ምንድነው የሚፈጠረው? ከ2 ሳምንታት በኋላ በተለይ የቶኒና የጓደኞቹ ቶኒና ጓደኞቹ ተሰብስቦ ማይክ በእርግጠኝነት ሞቷል፣ ስለሆነ የህይወት ኢንሹራንሱን ሂደን መቀበል አለብን ብሎ ይወስኑና በዛን ሰዓት ዝግጅት ላይ እንዳሉ የቶኒ ሬስቶራንት በር ይንኳኳል ማለት ነው። እንግዲህ ቶኒ ምንድን ነው ብሎ ሄዶ ልክ ሲከፍት ማይክን ያገኘዋል። እጅግ በጣም የሚገርማችሁ ታሪክ ነው ይሄ። ምክንያቱም እንግዲህ ሞቷል ብሎ ያሰቡ ሰውዬ ተነስቶ ይመጣል። እንግዲህ ልክ ሲመጣ ለተወሰነ ጊዜ ታምሜ ሆስፒታል ገብቼ ነበረ፣ አሁን ላይ በጣም ስለተሻለኝ መጠጥ ፈልግ ያለው፣ ስለዚህ መጠጣት ስለምፈልግ ቶኒ እባክን አንድ መጠጥ አዘጋጅልኝ ብሎ ወደ ወንበሩ ያቀናል ማለት ነው። በዛን ሰዓት ቶኒ እና ጓደኞቹ እጅግ በጣም ይደናገጡና ምንድነው ይሄ ሰውዬ ለምንድነው የማይሞተው ብለው እንግዲህ በጣም ይጨነቃሉ ማለት ነው። ያላቸው አማራጭ አሁንም ድጋሚ መሞከር እንዳለባቸው ይሰማቸዋል። በዛን ሰዓት እንግዲህ
በጭራሽ ነው የምላችሁ። ማይክ ምንም ጭረት የለበትም። ምንም እንግዲህ ጉዳት የደረሰበት ሰው አይመስልም። እንግዲህ በዛ ሁኔታ ድኖ ይመጣል ማለት ነው። ይህ ነገር አሳሳቢ ስለሆነ እንደምንም እንገለዋለን ብሎ እንግዲህ ይወስናሉ ማለት ነው። በስተመጨረሻ እንግዲህ ምን ያደርጋሉ? ማይክ በተለይ በዛን ሰዓት በጣም ቀዝቃዛ በሆነበት አየር ሰዓት ላይ እንግዲህ ማይክን እንደምንም ብለን አስክረን ራቁቱን የበረዶ ግግር ወይም ደግሞ እዛ ውስጥ እንግዲህ ዘፍቀን ለተወሰነ ቀናት እንዲቆይ እናደርገዋለን ብሎ እንግዲህ ይወስናሉ። ያ ነገር እንግዲህ ሰውን በጭራሽ እንግዲህ ይጎዳል ብቻ ሳይሆን ለአንድ ደቂቃ እንኳን ብትቀመጡበት ጸጥ ነው የሚያደርጋችሁ። እጅግ በጣም ብርዳማና ከባድ የሆነበት ታይም ነበረ። እንግዲህ ኒውዮርክ ወደ 21 ዲግሪ ሴልሺየስ ኔጌቲቭ 21 ዲግሪ ሴልሺየስ እንግዲህ ብርዳማ ወይም ደግሞ እጅግ በጣም ስኖና በረዶ የቀላቀለ ዝናብ የሚዘንብበት ታይም ነበረ። እዛ ውስጥ እንግዲህ ሌሊቱ ሙሉ ይዘፍቁትና በባዶ ወይም ደግሞ ልብስ ምንም እንኳን ልብስ ሳያረጉለት ባዶውን እዛ ውስጥ ይከቱትና ለ24 ሰዓት ቆይቶ ከ24 ሰዓት በኋላ የት ያገኙታል? የቶኒ ሬስቶራንት ውስጥ ቁጭ ብሎ መጠጥ እየጠጣ ያገኙታል ማለት ነው። ነገሩ እንግዲህ እየከበደ ይመጣል። በዚሁ ነው እንግዲህ በተለይ ቶኒ የመጨረሻ ውሳኔ መወሰን አለብን። ይህንን ሰውዬ ባለበት እናቃጥለው፣ አቃጥለን እንገለዋለን እንጂ በጭራሽ በመኪናም በብዙ በመርዝም በተለያዩ ነገር ሞክረናል። ስለሆነ ያለን አማራጭ ግን አንድና አንድ ብቻ ነው ብሎ ቶኒ ያስባል። ያም እንግዲህ በደንብ አድርገን ቤት እናዘጋጅና እዛ ውስጥ አስቀምጠን ከዛ በኋላ እንግዲህ ጋዝ አርከፍክፈን በደንብ አድርገን እናቃጥሏለን። ያኔ ይሞታል ብሎ ይወስኑና ያንን ድጋሚ ያደርጋሉ ማለት ነው። ይህንን ቤትም እንግዲህ ለመምረጥ ወደ በተለይ ሰው ማይኖርበት ቦታ ላይ ይፈልጉና የሆነ ትንሽዬ ቤት ይሰሩና እዛ ቤት ውስጥ እንግዲህ ማይክን ያስገቡታል ማለት ነው። ማይክ በጣም ሰክሯል። እጅግ በቃ ራሱን አያውቅም፣ የሚያደርገውን ነገር አያውቅም። አስሮታል ወደኋላ። በስተመጨረሻ እንግዲህ ያንን ቤት ውስጥ ያስገቡትና ይህንን እሳት ያስነሳሉ። እንግዲህ እሳቱ ተነስቶ በስተመጨረሻ ሙሉ በሙሉ ማለት ይቻላል ተቃጥሎ ይሞታል ይሄ ሰውዬ ማለት ነው። እንግዲህ ነገሩን እንደዚህ ነው ያበቃ ማለት ነው። የወንጀሉ ታሪክ እንግዲህ በጣም የሚገርማችሁ ነገር እነዚህ ሰዎች የኢንሹራንስ ጉዳይ ላይ ሄዶ ይጣላሉ። በስተመጨረሻ እንግዲህ የህይወት ኢንሹራንስ ለመውሰድ የማይክን የህይወት ኢንሹራንስ ለመውሰድ ቦታው ድረስ ሄዶ የኔ ትንሽ ነው የኔ ትልቅ ነው በማለት እንግዲህ ማይሆን ጭቅጭቅ ውስጥ ይገቡና በስተመጨረሻ ፖሊስን ተጠራጥሮ እነሱም በቁጥጥር ስር ያውላል ማለት ነው። ነገሩ እንግዲህ ሲያጣራ ማይክን የገደሉት እነሱ ነበረ። ማይክ እንግዲህ ሲሞት በጣም የሚገርማችሁ ከ10 ጊዜ በላይ ሙከራ ተደርጎበት እንደነበረ ጭምር ሲወራ ነበር። እንግዲህ የነገርኳችሁ 5 ወይም 4 ቢሆኑ ከዛ ሙከራ በላይ እንግዲህ 6ቱ እጅግ በጣም አጸያፊና ከባድ እንደነበረ የወንጀል ታሪኩ በደንብ ይናገራል። የማይክ ትክክለኛ ፎቶ ይሄ ነው። እንግዲህ ቶኒ ደግሞ በተለይ ወንጀሉ ላይ ሲሳተፉ የነበሩና ቶኒ ይህንን ይመስላል ትክክለኛ ፎቶ። እጅግ በጣም ነውር የተባለ ድርጊት ተደርጎ ያስገረመ አይነት ታሪክ ተፈጥሯል ማለት ነው በዛን ሰዓት። እንግዲህ በጣም የሚገርመው ነገር ከዛ በኋላ እነዚህ ሰዎች በምንድን ነው የተቀጡ ብላችሁ ከጠየቃችሁኝ በዛን ሰዓት የነበረው ሕግ ጠበቅ ያለ ሕግ ስለነበረ በኤሌክትሪክ ንዝረት ወይም ደግሞ በኤሌክትሪክ እንዲያዙ ወንበር ላይ ቁጭ ብሎ ይደረጋል። በዛ ውስጥ እንግዲህ ህይወታቸው እያንዳንዱ ያልፋል ማለት ነው። በዛ ሁኔታ ህይወታቸው ያበቃለታል ማለት ነው። እንግዲህ ትክክለኛ መረጃና እውነተኛ ታሪክ ነው፣ የወንጀል ታሪክ ነው ለእናንተ ያቀረብኩት። በተለይ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሀሳብ አስተያየታችሁን ኮመንት ስራ አስቀምጡልኝ። እንግዲህ አዳዲስ እንደዚህ አይነት ታሪኮች የወንጀል ታሪኮችን በዚህ ቻናል ይዤላችሁ እመጣለሁ። ስለዚህ እንግዲህ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።